እኔ በጣም ረጅም ስለሆንኩ እዚህ ጋር ነው። እንዴት ናችሁ? እግዚአብሔር ይመስገን። እንዴት ናችሁ? ገና ናችሁ? እግዚአብሔር የተመሰገነ ይሁን። አንድ ሰው ማቀው አግኝቻለሁ። እግዚአብሔር ይባረክ። ምድር እኮ ጠባብ ናት። ጌታ ይመስገን። ደስ ብሎኝ ነው ወደዚህ የመጣሁት። ይሄ ሳምንት አጋጣሚ እረፍት ለማድረግ ዝም ብዬ እየዳዳኝ የነበረበት ሰዓት ነው እና ክፍት ነበረ። ከዛ አገልጋዮች ሲጠይቁኝ በቃ እዚህ ቀረብ ያለ ስለሆነ እመጣለሁ አልኳቸው እና ጌታ ረድቶኝ መጥቻለሁ። ጌታ ይባረክ። ለሽማግሌ እንደሚሆን አድርገህ ሞቅ አድርጋት። እግዚአብሔር ይመስገን። ሪችመንድ ጥሩ ነው። ደህና ናችሁ? እግዚአብሔር ይመስገን። እኔ በጣም ደህና ነኝ። ሚስት አለችኝ የተባረከች። ኢትዮጵያ ነበረች ለ2 ወር። እኔ ቀደም ብዬ መጣሁኝ። ይዛ የምስጋና በዓል ስለነበረ አብረን ነበርን። ከዛ አገልግሎቶች ነበሩኝ። የዛሬ 2 ሳምንት ዴንቨር ነበርኩ። የዛሬ ሳምንት ኦስትን ቴክሳስ ነበርኩ። ዛሬ ደግሞ እዚህ። ለጌታ ክብር ይሁን። ሃሌሉያ። ከጎናቸው ያለውን መልእክት ትነግሩልኛላችሁ? ስመጣ ውስጥ በቃ እያሰላሰልኩት ስለመጣው እግዚአብሔር አምላክ በሉት የምታልፍበትን ሁኔታ የምታልፊበትን ሁኔታ ወደ መዝሙር ይቀይረዋል፣ ወደ ምስክርነት ይቀይረዋል፣ ወደ ስብከት ይቀይረዋል። ማነው አማኝ የሆነ? ሃሌሉያ! ክብር ለእግዚአብሔር ይሁን። እንደዚህ ያለች አይደለ? ልቤ በእግዚአብሔር ጸና። አትታበዩ፣ በኩራት አትናገሩ። እግዚአብሔር ምንድን ነው? ምዕራፍ 1 ላይ ለቅሶ ነበር። ምዕራፍ 1 ላይ እሪታ ነበር። ምዕራፍ 1 ላይ መች ነው ከሰው እኩልም ሆነው? ምዕራፍ 1 ላይ መች ነው የምትጎበኘኝ? ምዕራፍ 1 ላይ መች ነው ፍሬ የምትሰጠኝ? ምዕራፍ 1 የእንባ ምዕራፍ ነበር። ግን እንደዛ አልቀጠለም። ምዕራፍ 2 መጣ። ኢየሱስ ያድናል። ለአንዳንዶቻችሁ ይሄ ቻፕተር ምዕራፍ 2 ይሆናል። የምስጋና ይሆናል፣ የስጦታ ይሆናል፣ የዝማሬ ይሆናል። በዓል ታደርጋላችሁ። አጨብጭባችሁ ክብር ስጡ። ሃሌሉያ! ይሄ ነው የሚሆነው በሕይወታችን። በቃ ሕይወት ታውቃላችሁ፣ እየነዳሁ ስመጣ ሳስብ ነበረ። ልክ እንደ ወንዝ ነው። ወንዝ አይታችሁ ከሆነ እኔ የተወሰነውን ዓመት ያሳለፍኩት ገጠር ስለነበረ ወንዝ ሲሄድ የማያገኘው ነገር የለም። አለት ያገኛል፣ ያደርገዋል፣ ይሄዳል። ቋጥኝ ያገኛል። በቃ እንደዛ ነው። እንዲህ ቀጥ ብሎ የሚሄድ ሮቦት ካልሆነ በስተቀር የሰው ሕይወት እንደዛ ነው። ጠመዝማዛ ነው። ሰልፍ ያለበት ነው። ውጣ ወረድ ያለበት ነው። ጥያቄ አለ፣ የጥያቄ ምዕራፍ። ከዛ ደግሞ እግዚአብሔር መልሶልን ተመስገን ስንል ሌላ ጥያቄ አለ አይደል? ሕይወት እንደዚህ ነው። እግዚአብሔር ሆይ መች ነው ልጅ የምትሰጠኝ ብሎ ያለቀሰ ሰው እግዚአብሔር ልጅ ሲሰጠው ጤነኛ ልጅ ይሆን? በአግባቡ ያድግ ይሆን? እዚህ ምድር ላይ እንዴት ይሆን? ሌላ ጥያቄ ነው። ግን እንደዚህ እንደሆነ አይቀጥልም። የመልስ ደግሞ ምዕራፍ አለ። ሃሌሉያ! ክብር ለኢየሱስ ይሁን።
ስለዚህ በእነኚህ ቀናቶች አምናለሁ እግዚአብሔር በጣም ይባርከናል፣ በጣም ይጎበኘናል። የሚጠበቀው የተዘጋጀ ልብ ብቻ ነው። እግዚአብሔር አጀብ አይበግረው፣ የሰው ቁጥር አይበግረው አይደል? ነገር በቃ እኔ አሁን ስመጣ ለወንድሜ ያስሚስ ነገር ነበር አጋጥሞኝ ያቀለ ህይወት እንደዚህ አይነት አሜሪካን ሀገር ስትኖሩ አሁን ጎማ የፈነዳብኛውን ብላችሁ ታስባላችሁ? ጥሩ መኪና ከሆነ ቼክ እንኳን አናስደርግ። ፎር ዘ ፈርስት ታይም ሃይዌይ ላይ ጎማ ፈነዳል። ዛሬ በጣም ሌተስት መኪና ነው ያለኝ፣ ዘመናዊ ነው። እንደ አገር ቤት እንደ ቆርቆሮ አይደለም፣ ተጠጋግሮ ይመጣ አይደለም። በጣም ደንበኛ መኪና ነው ሆነ እና ተርትሬ አላውቅም። አሁን እና ራሱ እንዴት እንደሚቀየርም አላውቅም። ማችሁ አንዳንድ ወንድሞች ሰላም ለእናንተ ይሁን፣ እንደኔ ሆናችሁ ማለት ምንም ጠርጥሬ አላውቅም። እና ሃይዌይ ላይ 45 ደቂቃ አካባቢ ሲቀረኝ ደግሞ ሌላ ጊዜ ሲቀንስ ምልክት ሰጣቸዋል። ያ ምንም ምልክት አላየው። በቃ ፈነዳ የኋላው። ከዛ ሰጥልኝ ወጣሁኝ። ታዛብ እያበረበኝ ከኋላ ያለውን በር ልከፍት ስል ብለው ቢያለ ጉዳይ አለ ማለት ነው። እኔ አልረበሽም። ምን ሲሆን ኢየሱስ ያድናል። አንዳንድ ሰው ሸቃባው በጣም ስለሚዋጋው እንዲህ ይላል፣ ፈቃድ አይሆን የሆንን ይልና ሀሳብ ይቀየራል። እኔ ግን አስጨርሰዋል። ጌታ ምስክሬ ነው ይላል። እለዋለሁ አይከፈትም፣ እለዋለሁ አይከፈትም። በእግሩ ይከፈታል እኮ እንደዚህ በሴንስ አርጎ ማለት ነው። እምቢ አለ። ካፊያ ነው ስመጣ የለበስኩት ልብስ በስብሷል። በእውነት እንደው ብታዩት ነው የምታምኑት አንዳንዶቻችሁ። ከዛ ገባውና መጸለይ ጸለይኩ ምናምን፣ ውስጤ ግን ሰላም ነው። ከዛ ተመልሼ ሄጄ ስጨቆነው ተከፈተ። ለመጀመሪያ ጊዜ እንዴት ነው የሚሆነው ብዬ ፈላልጌ እንትኑ ክሪኩ ጥሩነቱ ዘመናዊ ነው፣ ብዙም ያለፋል። እንደምንም እየተንከባለሉ ቀየርኩት። ስልክ ልደውሉ ዳዳይ ማለት እንደው እዚህ ለሚቀበሉ ሰዎች ልነበር፣ ግን እስኪ ልወጣው ብዬ ጌታ ተረዳኝ። ወይስ ቀየርኩኝ። መጣሁ። በስፖርት ነው ያለው መኪናዬ፣ ይቀየራል። ንጋይዟቸው ይሄ ሁሉ ለምንድን ነው ያልኩት? አንዳንድ ጊዜ ይሄ ራሱ ለኔ ድምፅ ነው። ምን አልኩኝ? እዛው መጀመሪያ ላይ እንዳይት አሰመጣልኝ። አሁን ከብዙ አገልግሎት በኋላ እንደገና እንደዚህ መድከም ግን ወርዝ ያደርጋል አልኩና ወዲያው ወርዝ ያደርጋል። አሜን። ገበያ ሙሉ ያገለገለውን ፊልጶስን እግዚአብሔር አምላክ ነጠቀና ለአንድ ኢትዮጵያዊ ያንደረባ። እስኪ ለጌታ ክብር ለኢየሱስ ይሁን። ከዛ ይኸውላችሁ እዛ የተፈጠረው ችግር ላይ ትምህርት ሰራው፣ ስብከት ሰራው። ለጌታ ክብር ይሁን። ወዲያው ደግሞ መጣብኝ ከሰማይ ሰማያት መልአክ መጥቶ ተጨንቀው ፈርተው ለነበሩ እረኞች 45 ደቂቃ አልሰበካቸው። አትፍሩ ብሏቸው ሄደ። ከእግዚአብሔር ከሆነ አትፍሩ መልእክት አለ። ኢየሱስ ያድናል። ማን ነው ዛሬ መልእክትን የሚቀበል? ለጌታ ለኢየሱስ ክብር ይሁን። ሃሌሉያ። ስለዚህ በጣም እኔ አንድ ሰው እንኳን ከተባረከ ከተጽናና ውጤታማ ነው። እግዚአብሔር ሊያደክመን ከቦታ ቦታ አይወስደንም። የሚጽናና አንድ ሰው አለ። የሚባረክ አንድ ሰው አለ። እኔ ነኝ በልና መልስ። የሚጎበኝ አንድ ሰው አለ። ምዕራፍ አንዱ አልፎ ሁለትም ይከፈትለታል። የምስጋና ምዕራፍ ውስጥ የሚገባ አለ። ክብር ይሁን። ሃሌሉያ። ስለዚህ እጆቻችንን ከፍ አድርገን በምስጋና ወደ ዙፋኑ እንቀርባለን። መጽሐፉ እንደዚህ ነው የሚለው፣ ምስጋናን የሚሰዋ እርሱ ያከብረኛል፣ ማዳኔን የማሳይበት መንገድ በዚያ ውስጥ አለ። ምን ማለት እንደሆነ ታውቃላችሁ? ስናመሰግን ለእግዚአብሔር ማዳን በር እየከፈተ ነው። አዶኖስ ለሆቦዳ ባሳካቲራቦስ ስናጉረመርም ደግሞ ተቃራኒ ማለት ነው።
አሁን ባለንበት ሁኔታ ላይ ሆነን እጆቻችንን ከፍ አድርገን እንባርከዋለን። እግዚአብሔር ብዙ ዘመን በጸለይንበት ጉዳይ ላይ ይመጣል። ናበት ድረስበት ባልነው የጸሎት ርዕስ ላይ ይመጣል። ሃሌሉያ ብራሳላታ ኮረቤና ደማስረቤና ደማስ እናመሰግንሃለን የማዋይ ለልቤ ንጉሥ አንጎራጉርልህ ምስጢር አለ የማዋይ ለልቤ ንጉሥ አንጎራጉርልህ ምስጋና ይሰዋ ማዳንህን እንዲያይ በእርግጥ ለሚወዱ መላለ ከሰማይ ምስጋና ይሰዋ ማዳንህን እንዲያይ በእርግጥ ለሚወዱ መላለ ከሰማይ ጉዳይ አለ የማዋይ ለልቤ ንጉሥ አንጎራጎረልህ ምስጢር አለ የማዋይ ለልቤ ንጉሥ አንጎራጎረልህ ምስጋናን ይሰዋ ማዳንህን እንዲያይ በእርግጥ ለሚወዱ መላለ ከሰማይ ምስጋናን ይሰዋ ማዳንህን እንዲያይ በእርግጥ ለሚወዱ መላለ ከሰማይ ምስጋናን ይሰዋ ማዳንህን እንዲያይ በእርግጥ ለሚወዱ መላለ ምስጋናን ይሰዋ ማዳንህን እንዲያይ በእርግጥ ለሚወዱ መላለ ከሰማይ ጉዳይ አለ የማዋይ ለልቤ ንጉሥ አንጎራጉርልህ ምስጢር አለ የማዋይ ለልቤ ንጉሥ አንጎራጉርልህ ምስጋናን ይሰዋ ማዳንህን እንዲያይ በእርግጥ ለሚወዱ መላለ ከሰማይ ምስጋናን ይሰዋ ማዳንህን እንዲያይ በእርግጥ ለሚወዱ አዎ ደግሞ እድል ደርሶኝ ደግሞ ሳይገባኝ ደግሞ በራሱ ጸጋ ደግሞ ዘምር ካለኝ ደግሞ እንዲያለኝ ደግሞ ቆስቋሽ ለምድር ደግሞ የተሰራልኝ ደግሞ በቂ ነው ለኔ ያለው አይቀርም አምናለሁ ዝማሬ ጋር ይታያል የካሳ ጊዜ ይሆናል ቀን ቆጥሮ ለኔ ሲመጣ እግዚአብሔር ነው ጉልበቴ መዝሙር በሌሊት የሰጠኝ ቃል ገብቶልኛል አምናለሁ ላይጥለኝ ደግሞ ያለው አይቀርም
ኢየሱስ ክርስቶስ ጌታ ነው። ክብር ሁሉ ለጌታ ይሁን። ሃሌሉያ። ከጎናችሁ ያለው እግዚአብሔርን እመነው እና እግዚአብሔር የሚታመነው የሚመስለን ሁኔታ ላይ ብቻ አይደለም። ማለት ሲናገረው በቃ
ሊሆን ይችላል ብለን የምንገምታቸው ነገሮች አሉ። ለምሳሌ እግዚአብሔር ወደ አብርሃም መጣና ከሀገርህ፣ ከዘመዶችህ፣ ከአባት ቤት እኔ ወደማሳይ ምን አድርጋለሁ? አሁን ከአባት ቤት ብቻ ቢለው ወገኖች አካባቢ እስካለው ይሁን ሊል ይችላል። ከወገኖች ማለት በቃ አሁን በሀገሬ በምድሬ በቀዬ እስካለው እንዳይ ከሀገር ይህን ያለው ስንተኛ ዓመቱ ላይ ነው? ጎበዝ ተማሪ ይህን ይመልስልኝ። እግዚአብሔር ይህንን ለአብርሃም ሲለው ስንት ዓመቱ ነበር? አብርሃም 75ኛ ዓመቱ ላይ ነው። 75ኛ ዓመት ግባ እንጂ ወጣ የሚባልበት ነው። እዚህ ሀገር ሪታይርመንት ታውቃላችሁ። ሰዎች እድሜያቸው እየገፋ በሄደ ቁጥር ጤናቸው አሳሳቢ ስለሚሆን የሚያግዛቸው ሰው አካባቢ ዕቃን መልሳለት ታውቃላችሁ። እድሜ እየገፋ ሲሄድ ኩላሊት ይሳሳል፣ የሆነ ነገር ይሳሳል፣ የሆነ ብቻ ድጋፍ አካባቢ አጋዥ የምንፈልግባቸው የእድሜ ቀመሮች ናቸው። እግዚአብሔር እዛ እድሜ ላይ መጣና ከአገር ከአባት ቤት ከወገኖች እኔ ወደማሳይ ምን አድርግ እነሆኝ ብሎ አብርሃም ወጣ። ዝም ብሎ አይደለም የእምነት አባት የተባለው አብርሃም። አሁን እኛ ብንሆን እናምነዋለን እንዲህ አይነት ሲቹዌሽን ላይ። ለዛው ተመልከቱ፣ አብርሃም የነበረበት የህይወት ምዕራፍ ልጅ ጨምርልን እያለ እየጸለየ ያለበት የህይወት ምዕራፍ። ልጅ ያለ ልጅ እድሜያችን ገፋ፣ የእድሜያችን ቁጥር አለቀ። ቤተሰብ ጨምርልን እያለ እየጸለየ እያለ እሱን ቀነሰው ጭራሽ። እና አንዳንዴ እግዚአብሔር ሲናገር እኛ የምንፈልገውና የሚመስሉ ነገሮች አሉ አይደል? የምናገጣጥማቸው እግዚአብሔር በማይመስል ሁኔታ ውስጥ ይናገራል፣ ግን ተስፋውን ይፈጽማል። ማነው አጨብጭቦ ክብር ይሰጣል? ሃሌሉያ! ውጣ አለው፣ ወጣ። ከዛስ ምንም በሌለበት ጭር ባለ ምድረ በዳ ላይ ተቀመጥ ሲለው ተቀመጠ። እምነት እስከዚህ ጥግ ይላል። የሚሆን ሲመስለን ብቻ ሳይሆን ተቃራኒ እንኳን ቢመስል እግዚአብሔር ይታመናል። እስኪ አሜን በሉኝ። ማን ነው ዛሬ የሚያምነው ይህንን ጌታ? በጉዳዩ ላይ፣ በነገሩ ላይ፣ በተዘጋ ፋይል ላይ ግን ሲናገር ባይገጣጠምም ነገሩ ግን የላችሁም ማለት አለ። የሚሰማ የሚያይ አለ፣ የሚሰማ የሚያይ የአብርሃም አምላክ ነው እሱ። አለ የሚሰማ የሚያይ አለ፣ የሚሰማ የሚያይ በማደሪያው ላይ በዙፋኑ ላይ በመቅደሱ ላይ በከፍታ ላይ አለ የሚሰማ የሚያይ አለ የሚሰማ የሚያይ አለ የሚሰማ የሚያይ አለ የሚሰማ። እልልታ ጭብጨባ ለንጉሡ ይሁን። ጭብጨባ ለእሱ ይሁን። የሞትን አዋጅ ሽሮ
ይብዛል ነገ ምስጋና ይብዛል ዛሬ ምስጋና ይብዛል ጨለማውን ላሳለፈን ጌታ ይብዛል ዛሬ ምስጋና ይብዛል ነገ ምስጋና ይብዛል ይብዛል ዛሬ ምስጋና ይብዛል
አልባረክ በሉ። ጌታ ይባርካችሁ። ቴንኪው በሉት። ይህን መልካም ልጅ እስቲ